ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችን እናቀርባለን የአማራ ማህበር በሰሜን አሜሪካ በአማራ ክልል በአመቱ የተፈጸሙትን አጠቃላይ የሰብአዊ መብት ጥሰቶች ሌሎች ችግሮችን በተመለከተ በየጊዜው ሪፖርት እንደሚያወጣ የሚታወቅ ነው ሰሞኑንም በትምርት ዙሪያ ሰፊ የሆነ ጥልቅ ሪፖርት አውጥቷል በትምርቱ አንፃር በአማራ ክልል የገጠሙ ችግሮችንና በአጠቃላይም የትምርት ስርዓቱ ያለበት ሁኔታ በተመለከተ ዝርዝር ሪፖርት አውጥቷል ከ4 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጪ መሆናቸውንም በሪፖርቱ አመላክቷል በዚህ ጉዳይ ላይ ያወጣውን ጥናት መነሻ በማድረግ ከማህበሩ የአድቮኬሲ ክፍል ኃላፊ ከሆነ ማንደፍሮ ጋር ቆይታ እናደርጋለን እንድትከታተሉን ግብዣችን ነው መልካም ጊዜ ጤና ይስጥልን ሆነ ማንደፍሮ ሰላም መሳይ እንደምን አለ እንግዲህ ያው ቀደም ሲል በመግቢያ ይገልጫለሁ በየጊዜው ሪፖርት ታወጣላችሁ በተለይ እንደዚህ በጥናት የተመረኮዘ በአማራ ክልል የሚፈጸሙ የተለያዩ መንግስታዊ ጥቃቶችንና በህብረተሰቡ ላይ የሚፈጸሙ የዘር ማጥፋት ወንጀሎችን ጨምሮ ሌሎች ነገሮችን በጥናት ታወጣላችሁና ሰሞኑን ደግሞ ከዚህ ከትምርት ጋር በተያያዘ አንድ ጠለቅ ያለ ሪፖርት አውጥታችኋል 26 ገጽ ሪፖርት ነው ያየሁት ብዙ ዝርዝር ነገሮች አሉበት ቁጥሮች በስፋት ተተንትነው የቀረቡበት እንደሆነ የተመለከትኩት ወደዛ ሪፖርት እመጣለሁ እንደው ካገኘው አይቀር የአማራ ማህበር በሰሜን አሜሪካ የአማራን ክልል ጉዳይ በአጠቃላይ የአማራ ህዝብን ጉዳይ በየጊዜው እየተከታተለ መረጃዎችን የሚያወጣ የጥናት ወረቀቶችን የሚያወጣ ጉዳዩን ባለም አቀፍ ደረጃ እንዲመለከቱት ግፊት የሚያደርግ የሚቀሰቅስ እንደሆነ ይታወቃል እስቲ የአማራ ክልል ጉዳይን እንዴት ነው እንደማህበር የምትከታተሉት አሁን ያለንበት ሁኔታ ምን ደረጃ ላይ ይገኛል ሰሞኑ የምንሰማቸው ጥሩ ያልሆኑ ነገሮች አሉ እሱንም እናነሳዋለን ግን በቅድሚያ እንዴት እየተከታተላችሁት ነው ሆነ አመሰግናለሁ መሳይ አንተም እንዳልከው ድርጅታችን የአማራ ማህበር በአሜሪካ ለብዙ በርካታ ዓመታት አማራ ክልል ላይ የደረሱ ሰብአዊ መብት ጥሰቶችን በመሰነድና እነሱ እንዲሰራጩ በማድረግ ስራዎችን ስንሰራ ቆይተናል ከዛ በተጨማሪ መሬት ላይ ካሉ ኃይሎችም ጋር በአንድም ሆነ በሌላ መንገድ የጋራ የምንሰራቸው ስራዎች አሉ በቅርበት የመሬት ላይ ያለውን ሁኔታ እንከታተላለን በትክክሉ እስካሁን የተገኙ ድሎችንም ስንከታተል ቆይተናል የብልጽግና አገዛዝ እንዳሰበው በሳምንታት ትጥቅ አስፈትቼ ከትጥቅም አልፎ ሱሪ ያስፈታለሁ ብሎ ገብቶ በማይወጣው የከፍተኛ የሆነ ጦርነት ውስጥ መግባቱንና ብዙ አካባቢዎችን የፋኖ ኃይሎች ተቆጣጥረው ክልሉ ነፃ የሆነበትን ሁኔታ አይተናል ከዛ አንፃር ሁላችንም ከገመትነው በላይ ከፍተኛ ድሎች ተመዝግበዋል የብዙ አካባቢዎች ነፃ ወጥተዋል የፋኖ ኃይሎች ያላቸውን አቅም አሳይተዋል ዓለም አቀፍ ማህበረሰቡም በፊት የነበረው ከተሳሳተ አመለካከት ወጥቶ የአማራው ህዝብ በትክክለኛ ቅሬታዎች እንዳሉትና ያንን ቅሬታዎችን ለመፍታት እና የደረሰበትን ወይም የተጋረጠውንበትን የወለውና አደጋ ለመፍታት አማራጫቱ ወደ ትግል መግባቱን ተገንዝበው ከመቼውም ጊዜ በተሻለ ሁኔታ ምንድናቸው እነዚህ ጥያቄዎች የሚለውን ለማወቅ ለመረዳት ጉጉት ያሳየበት ሁኔታ እና ያለው ከዚህ አንፃር በተለይ ባለፉት 2 አመታቶች ጥሩ በርካታ ድሎች ተመዝግበዋል ያም እንዳለ ሆኖ አንተም እንደተከስከው በተግዳሮቶችም አሉ በትግሉ ዙሪያ የፋኖ ኃይሎች ሬዚስታንስ ኃይሎች ከመሆናቸው ጋር ታይዞ ዲሴንትራላይዝድ የሆነ ኔቸር ስላላቸውና ከዛ ጋር ታይዞ በየአካባቢው ህብረተሰቡ ተደራጅቶ ራሱን የመከላከል ባህሪ ስላለው እነዚህን አንድ ላይ አመጥቶ አንድ ተቋም አዋርዶ ከመከላከል ትግል ወደ መሪነት ወደ ወይም ከሬዚስታንስ ወደ ጋቨርናንስ እንዲሸጋገርና በአገሪቷን ነፃ ወጥቶ ወይም አማራን ህዝብ ነፃ ወጥቶ በቀጠናው ትልቅ ሚና ያለው እና መንግስታዊ ኃይል ከመሆን አንፃር አንድ ተቋም መመስረት ግዴታ ነውና ከዚህ አንፃር ጉድለቶች መጓደሎች መጓተቶች እንዳሉ እንገነዘባለን ይሄንን በተለያየ አጋጣሚ እንደ ስጋ ስናነሳ ነበር አሁን በሰሞኑ ያየናቸው መሬት ላይ የሚመጡ ዜናዎች ይሄ ነገር አሁንም አሳሳቢ እንደሆነና በተለይም በተለያየ መንገድ ትንኮሳዎቹ ወደ ግጭት አምርተው ምንወዳቸውን ወይም እናከብራቸውን ወንድሞቻችንን ህይወት ወደ ማሳጣት የተሸጋገሩበት ሁኔታ አለ ለኛ እንደ ማህበር በተለይ
የአማራን ህዝብ ጉዳይ ይዞ ከኢትዮጵያ ውጭ ለሆኑት አማራ ላልሆኑ ኢትዮጵያኖች ላልሆኑ ከውጭ ኃይሎች ጋር እንደሚሰራ ኃይል እንደዚህ አይነት ክስተቶች አሳዛኝና አሳፋሪም ናቸው። ምክንያቱም ማስረዳት ይከብዳል። በአንድ በኩል የለውና አደጋ አለበት እየተናገርን በሌላ በኩል እንደዚህ አይነት ክስተቶች ሲፈጠሩ የምናስረዳውን ጉዳይ ወይም ጉዳያችንን አስቸጋሪ ከማድረግ ባለፈ ዜናዎቹ በተለያየ መንገድ ቀርበው ጥያቄዎች ሲቀርቡ ምን አይነት መልስ መስጠት አለብኝ የሚለውን ትንሽ አስቸጋሪ ያደርገዋል እና ተስፋ የምናደርገው እነዚህ አይነት የክስተቶች ድጋሚ እንዳይደገሙና ወደፊትም የሁሉም ኃይሎች በአንድ ላይ ሆነው በአጭር ጊዜ የህልውና የአማራን ህዝብ ህልውና ማረጋገጥ ከዛም ባለፈ ደግሞ አገሪቷንና ቀረቅ አፍሪካ ቀጠናውን የሰላም ቀጠና ለማድረግ የሚጠበቅባቸውን ሚና ተባብረው ይሰራሉ ብለን ነው የምናስበው። ያ እንዲሆን ግፊት እያደረግን እንገኛለን በተለያየ መንገዶች። ወና እንግዲህ በጣም አስቸጋሪ ነው እንዳልከው በጣም ከባድ ጊዜ ነው ያለው። የአማራ ህዝብ ስቃይን በተለያየ መልኩ የሚከሰቱትን ነው እንግዲህ እናንተ እየሰነዳችሁ ለዓለም አቀፉ ማህበረሰብ ለሚመለከተው ማካላት ያቀርባችሁ ያላችሁት። ይህን ስቃይ ይህንን መከራ ማሳጠር የሚቻለው ደግሞ ፋኖዎች በማላቸው ያለውን ልዩነት አስወግደው ስለ አንድ ዓላማ ነው የሚታገሉት። ስለ አንድ ዓላማ በተለያየ መንገድ እየታገሉም ካለ ያም ብዙም የሚያጋጭ አይደለም። ግን እርስ በርስ የሚደረገው ነገር መቅረት እንዳለበት ከዚህ በፊትም በተደጋጋሚ ሲገለጽ ነበር። አሁን ይሄ ነገርም ከመከሰቱ በፊት በርካታ ኃይሎች ከሃይማኖት ተቋማት ከሃይማኖት ሰዎች በተለያየ መልኩ የህብረተሰብ ክፍሎች በመሃል ገብተው ነገሩን ለማርገብ የሞከሩበት ሁኔታ አለ። በርግጥ ሰሞኑን የተከሰተው የሚያስደነግጥ ቢሆንም አሁንም ያለም መጨረሻ ወይም ደግሞ ሁሉ ነገር ያበቃ አይደለም። ፋኖች እየተወደቁም እየተነሱም ይህን ትግል ወደፊት መምራታቸው የማይቀርና የሚጠበቅ ነው። ምርጫ የሌለው ማህበረሰብ ስለሆነ የፋኖን ትግል ከዳር ከማድረስ ሌላ ምንም የሚጠብቀው ወይም ደግሞ ምንም በአማራጭነት የሚከተለው ትግል የለምና ይሄንኑ ያፋኖን ትግል በተቻለ አቅም ቀዳዳውን ደፍኖ ወደፊት እንዲሄድ ማድረግ ነው የሚጠበቀውና ከዚህ አንፃር እስቲ እናንተ ምን እያደረጋችሁ ነው? አዎ በርግጥ ለዓለም አቀፉ ማህበረሰብ በማሳወቅና እንዲህ አይነት ሪፖርቶችን በማቅረብ ረገድ ሚናችሁ ትልቅ ነው። ግን ደግሞ እዛ መሬት ላይ ያለውንም ነገር እንደው ባላችሁ ተሰሚነት ባላችሁ ተደራሽነት አንፃር ምን እያደረጋችሁ ነው? በተጨባጭ እንግዲህ የምናደርጋቸው ውይይቶች ይኖራሉ። እንዳልኩት ከመጀመሪያው ጀምሮ ከነዚህ ኃይሎች ጋር በአንድም ሆነ በሌላ መንገድ አጀንዳዎችን ከማጠናከር አንፃር የሁላችንም ምንም እንኳን ሚናቸው እነሱ የህዝብ ሞቢላይዝ አድርገው አገዛዙን በኃይል ከስልጣን አባረው የፖለቲካ ስልጣን መያዝ ቢሆንም ተልኳቸው እኛ ደግሞ ህዝባችን እየደረሰበት ያለውን ሰቆቃ ከማስረዳት አንፃር የሚጠበቅብንን ሚና ከመጫወት አንፃር እንደዚህ አይነት ሙቭመንቶች ወይም መሬት ላይ ካሉ ኃይሎች ጋር ግንኙነት ማድረግ የበለጠ መረዳዳት ስለሚፈጥር በአንድም ሆነ በሌላ መንገድ ግንኙነቶችን ስናደርግ ነበር። ከመጀመሪያው ጀምሮ የተለያዩ ኃይሎች ወደ አንድ እንዲመጡ ሙከራዎችን ስናደርግ ነበር፣ ኢንሴንቲቫይዝ ስናደርግ ነበር፣ ግፊቶችን ስናደርግ ነበር። እሱ አጠናክረን ቀጥለናል። አሁንም በአንድም ሆነ በሌላ መንገድ እንደዚህ አይነት አላስፈላጊ ሽኩቻዎች ሲመጡ በግለሰብ ደረጃ ሆነ በሌላ በተለያየ መንገድ ሽኩቻዎች ወደ ከፋ ሁኔታ እንዳይሸጋገሩ በግለሰብ የምናውቃቸውንም ሌሎችንም ባለን ግንኙነቶች ለማስረዳት ግፊት ለማድረግ እንሞክራለን። እሱን አጠናክረን እንቀጥላለን። አይ ቲንክ ከዛ ባለፈ ግን የቅድም ያልከው ጉዳይ አለ። አሁን ባለው በእኛ ረዳድ በፋኖ ኃይሎች መካከል የዓላማ ልዩነት አለ ብለን አናምንም። ሁላቸውም ህዝባችን የተጋረጠበትን የህልውና አደጋ መቀልበስ ላይ ይስማማሉ። ከዛ በመለስ ያሉ ነገሮች በሁለተኛ ናቸው፣ መፈታት የሚችሉ ናቸው። ምናልባትም የፋኖና መሰል ኃይሎች አገሪቷን ዲሞክራታይዝ ቢያደርጓት በዲሞክራሲ ስርዓት በሲቪል በሆነ ደረጃ ውይይት በክርክር ሊፈቱ የሚችሉ ነገሮች ናቸው ብለን ነው የምናስበው። ከዚህ አንፃር ምንም እንኳን የአማራ ህዝብ ስፋት እና አመለካከቱን በሙሉ አንድ ነው ባይባልም መሰረታዊ በሆኑ ጉዳዮች ላይ ልዩነት ስለሌላቸው በፋኖ ኃይሎች መካከል ወደ ግጭት ቀርቶ ወደ ልዩነት ሊሆን የሚችል ምክንያት አለ ብለን አናስብም። ምክንያቱም የአመለካከት ልዩነቶች፣ የአካሄድ ልዩነቶች፣ የአይዲዮሎጂካል ልዩነቶች ቢኖር እንኳን እነዚህ ነገሮች ወቅታቸው ናቸው ብለን አናስብም። ቆይተው ሊፈቱ የሚችሉ ናቸው። ህልውናችንን ካረጋገጥን በኋላ በዲሞክራሲያዊ መንገድ ተወያይተን ዲቤት አድርገን ልንፈታቸው የምንችላቸው ናቸው ብለን ነው የምናስበውና የግጭቶቹ ምንጭ ልዩነት ነው ብለን አናስብም። አይ ቲንክ በሂደቱ የተፈጠሩ ስህተቶች አሉ። አንዳንድ
ጥሩ ሚና ከመጫወት ይልቅ በተወሰኑ ኃይሎችን በማጋጨት ምናልባትም አንዳንዶቹ ከብልጽግና ተልዕኮ በመውሰድ ሌሎቹ ደግሞ በትልቁን ስዕል ባለማየት ለጊዜያዊ ልዩነትን አቻችሎ ከመሄድ ይልቅ የልዩነት ኃይል የሚሉትን አሸንፎ ለመሄድ የሚደረግ የሽንፈት መንገድን በመምረጣቸው የተፈጠሩ ናቸው ብለን ነው የምናስበው። ይህንን ለመፍታት ሰፊ የሆነ ማህበረሰቡ የአማራ ህዝብ አጋዥ የሆኑ ኃይሎች በሙሉ ትልቅ ጫና ማድረግ መቻል አለባቸው። መሪዎቻችን ደግሞ ህዝብን ማዳመጥ መቻል አለባቸው። ምክንያቶች ሊኖሩ ይችላሉ፣ ስህተቶች ሊፈጸሙ ይችላሉ። በማንኛውም ትግል ውስጥ ግለሰቦች ስህተት ሊፈጽሙ ይችላሉ። ነገር ግን የማንኛውም ትግል ስኬት የሚለካው በውጤቱ ነው እና ውጤትን የሚያመጣ መንገድን መከተል ያስፈልጋል። ያንን ለማምጣት ደግሞ ህብረተሰቡ ግፊት እንዲያደርግ ሞቢላይዝ የማድረግ ስራ እንሰራለን። መሬት ላይ ያሉ ወንድሞቻችንም ህዝብን እንዲያዳምጡና ከሆደ ሰፊነት ለጊዜው በይደር መተው ያለባቸውን ጉዳዮች በይደር በመተው አሸናፊ የሆነውን የአንድነት መንገድ እንዲመርጡ ህብረተሰቡን ያንን እንዲጠይቅ ሞቢላይዝ እናደርጋለን። በእኛ ትንተና ከዛ ውጭ ያለው መንገድ አንተም እንዳልከው የመሸነፍ መንገድ ነው። አሸንፈን የምናደርጋቸው ውይይቶችና ተሸንፈን የምናደርጋቸው ውይይቶች በጣም ልዩነት አላቸው። ከዚህ አንፃር ተሸናፊ ከሆኑ ኃይሎች መማር መቻል አለብን። ከሰሜኑ ጦርነት ተሸነፈው ከነበረው ከህወሓት ጨምሮ ከሌሎችም ኃይሎች በመሸነፋቸው ምን አይነት አዘቅት ውስጥ እንደገቡ እና ምን አይነት ሁኔታ ውስጥ ራሳቸውን እንዳገኙ መማር መቻል አለብን። ከዚህ አንፃር አንዳንድ ጉዳዮች ላይ ትክክለኛ ቅሬታዎች ቢኖር እንኳን እነዚህ ቅሬታዎች ለስህተቶች ተጠያቂነት መሆን ያለባቸው ኃይሎች መጠየቅ የሚኖርባቸው ወቅቱና ጊዜው አሁን አይደለም። አሁን የምናደርጋቸው የችኩል ፍትህን ወይም ስህተቶችን ለማረም ወይም ተጠያቂ ለማድረግ የምንሄድባቸው መንገዶች ትልቁን ዓላማ ስተው ተሸንፈን የማይሆን አሁንም ካለንበት የገባንበት የባሰ ማንወጣው አደጋ ውስጥ ሊከቱን ስለሚችሉ ያንን ታሳቢ አድርገን ትልቁን ስዕል አይተን መሬት ላይ ያሉ ወገኖችም ወደዛ እንዲያደርጉ ህብረተሰቡም የሚያደርገውን እያንዳንዱ ግንኙነት ይህንን መሰረት ያደረገ እንደሆነ የማስተማር ሞቢላይዝ የማድረግ ስራዎችን እየሰራን እንገኛለን። ይህንን አጠናክረን እንቀጥላለን። በእኛ በኩል ችግሮች ሊፈቱ የሚችሉት በህብረተሰቡ ግፊት መተባበር ቀና ሚና በመጫወት ነው ብለን የምናስበው። እዛ ላይ አተኩረን እየሰራን ነው። መሳይ እንግዲህ ወደ ሪፖርታችሁ እንምጣ። በጣም አስደንጋጭ ሪፖርት ነው ያወጣችሁት። በነገራችን ላይ ይሄ በሌሎችም የተለያዩ አካላት በተለያዩ ጊዜ ሲነገር ነበረ። በአማራ ክልል ከ4 ሚሊዮን በላይ ተማሪዎች ከትምህርት ውጪ እንደሆኑ፣ በብዙ ሺዎች የሚቆጠሩ ትምህርት ቤቶች እንደተዘጉ ብዙ ነገሮች ይጠቀሳሉ። እናንተ ግን በጥናት ሄዳችሁ ወይም ደግሞ የምትችሉት መንገድ ገብታችሁ ይሄንን ጥናት አድርጋችሁ ነው ሪፖርቱን ያቀርባችሁት። እስቲ ጠቅለል ባለ መልኩ የሪፖርቱን ጥቅል የሆነ ነገር ንገረና ወደ ዝርዝሩ እንገባለን። አንተ መሳይ እንግዲህ የኛ ድርጅት በአጠቃላይ የሚሰራቸው ስራዎች በመረጃ ላይ የተመሰረቱ ኤቪደንስ ቤዝድ አድቮኬሲ እንላለን። መረጃዎችን በመሰነድ በአጭር ጊዜ ለህብረተሰቡ የደረሰውን ሁኔታ በመረጃ ላይ ተመስሶ ማስተማር፣ ማስረዳት፣ ማሳየት ለሌሎች አካላቶች ህብረተሰባችን ላይ እየደረሰ ያለውን ሰቆቃ በማስረጃ ማሳየት ነው። በረጅም ጊዜ ደግሞ ወደፊት አገሪቷ ውስጥ ነባራዊ ሁኔታዎች ተቀይረው አካውንተብል ወይም ተጠያቂ መሆን ያለባቸው አካላቶች ተጠያቂ ሲሆኑ እነማን ምን አይነት ሚና ናቸው ነበራቸው የሚለውን ለማሳየት በሚያግዝ መንገድ ነው መረጃዎችን እየሰነድን ያለ ነው። ይህንን ስራ ለብዙ ዓመታት ሰርተናል። በአንተም እንደምታስታውሰው ከዚህ በፊትም የተገደሉ ሰዎችን የቆሰሉ ሰዎችን በአጠቃላይ ሰዎች ላይ የደረሰውን ጉዳት የሚያሳይ ሪፖርት አወጥተናል። በዛም ያም ሪፖርት ያሳየው ነገር በስፋት ንጹሃን ያለምንም ገደብ በአገዛዙ ኃይሎች እየተጨፈጨፉ መሆኑንና ሰፊ የሆነ ጭፍጨፋ እየተደረገ እንደሆነ አሳይተናል። ነገር ግን ጦርነቱ እያደረሰ ያለውን ጉዳት እና የአገዛዙ ኃይሎች እየፈጸሙት ያለውን ወንጀል በስፋት እና ባህሪውንም ከማሳየት አንፃር ሌሎች አንግሎችንም ወስደን ይህንን ጉዳይ ማሳየት ስላለብን የትምህርት ተቋማቶች ላይ እየደረሰ ያለውን ሰቆቃ እሱ ላይ አተኩረን ማሳየት አለብን በሚል ታሳቢ አድርገን ያዘጋጀነው ሪፖርት ነው። አንተም እንደጠቆምከው ይሄ ሪፖርት በጠቅላላ ስናይ አንደኛ በስፋት የትምህርት ተቋማቶች መውደማቸውን መዘጋታቸውን ያሳያል። በአገሪቷ ውስጥ በክልል ውስጥ ካሉት ትምህርት ቤቶች ውስጥ ወደ 67% የሚሆኑት ተዘግተዋል።
በቁጥር ደረጃ 5231 የሚሆኑ ትምህርት ቤቶች በ11 ዞኖች ብቻ መዘጋታቸውን አይተናል። አንዳንድ ዞኖች በእኛ የአቅም ውስንነት በመረጃ በተሟላ ሁኔታ ባለማግኘታችን ምክንያት እንደ ወልቃይት፣ ሁመራ፣ ዋግምራ ዞን እና ደቡብ ወሎን አላካተትንም። በሌሎቹ 11 ዞኖች ውስጥ 5231 ትምህርት ቤቶች መዘጋታቸውን በዚህ ምክንያት በትንሹ ወደ 60% የሚሆኑ ለእድሜያቸው ለትምህርት የደረሱ ህጻናቶች ከትምህርት ገበታ ውጭ መሆናቸውን ያሳያል ይሄ ሪፖርት። ይሄ ቁጥር በዞን ደረጃ ተከፋፍሎ በእያንዳንዱ ዞን ስራ ላይ እየሰሩ ያሉ የተዘጉ ትምህርት ቤቶችን በሚል በሰንጠረዥ አስቀምጠናል። በጠቅላላው ስናየው ግን እንዳልኩት ወደ 70% የሚጠጉት ትምህርት ቤቶች መዘጋታቸውን ያሳያል። እነዚህ ትምህርት ቤቶች የተዘጉባቸው ምክንያቶች በጠቅላላው ስናይ 3 ናቸው። አንደኛ በአገዛዙ ኃይል በድሮን ጭፍጨፋ በከባድ መሳሪያ በተደረገ ድብደባ ስለወደሙ ነው። በዚህ ምክንያት በርካታ በሺዎች የሚቆጠሩ ትምህርት ቤቶች ወድመዋል። ሁለተኛ አገዛዙ በስፋት እያደረገው ካለው የጦር ሙከራ አንፃር ብዙ ትምህርት ቤቶች የጦር ካምፕ ሆነዋል። ይሄ በዓለም አቀፍ ሕግ መሰረት የጦር ወንጀል ነው። ትምህርት ቤቶችና መሰል የንጹሃን አገልግሎት የተቋቋሙ ተቋማቶች ከጦር ቀጠና ነፃ መሆን መቻል አለባቸው። ይህንን ዓለም አቀፍ የወንጀል ሕግ በመጣስ የጦር ወንጀል በመፈጸም ብዙ ትምህርት ቤቶች አገዛዙ በቀጥታ በጦር ካምፕነት እየተጠቀማቸው መሆኑን ያሳያል። ሶስተኛው ምክንያት በርካታ የሚሆኑ ትምህርት ቤቶች በፋኖ በሚቆጣጠራቸው አካባቢዎች በመሆናቸው አገዛዙ እነዚህ አካባቢ የሚሰሩ ትምህርት ተቋማቶች ግብአት እንዳያገኙ፣ አስተማሪዎቹ ደሞዝ እንዳይከፈላቸው ሆን ብሎ ህብረተሰቡን ለመጉዳት በሚል ምክንያት ግብአት እንዳይደርስ በማድረጉና የሁማኒቴሪያን ኤድ እንዳይደርስም አግዶ በመያዙ ምክንያት እነዚህ ትምህርት ቤቶች ስራ መስራት የሚችሉበት ሁኔታ ባለመኖሩ በእነዚህ 3 ምክንያቶች በአጠቃላይ ወደ 70% የሚጠጉት ትምህርት ቤቶች ይህንን ተዘግተዋል እና ቁጥሩን 70%ን በኮንቴክስት ለማስቀመጥ መሳይ ብዙዎቹ ትምህርት ቤቶች ወደ ዋና ከተሞች አካባቢ ከመኖራቸው አንፃር እንዲሁ ባህር ዳር ምናምን አካባቢ ያሉ ትምህርት ቤቶች ቁጥራቸው ከፍ ስላለ ነው እንጂ በጠቅላላው ስታየው ገጠር አካባቢ ትምህርት ቆሟል። ወረዳዎች አካባቢ የወረዳ ከተሞች ላይ ትምህርት ቆሟል። አንዳንድ የዞን ከተሞች ላይ ደግሞ እንዲሁ አንዳንዴ ይቆማል፣ አንዳንዴ ይቀጥላልና በተለይ በገጠሩ አብዛኛው 80% የኢትዮጵያ ሕዝብ የሚኖርበት አማራ ክልል ላይ ያለው ነዋሪ የሚኖርበት አካባቢዎች የትምህርት ስርዓቱ ሙሉ በሙሉ ወድሟል፣ ትምህርት ቆሟልና አጠቃላይ የሚያሳየው አንደምታው ይሄ ነው መሳይ። ሆነ ምናልባት ሌሎች ሪፖርታቸው የተካተቱ ነገሮች ካሉም ልጠቅስ ትችላለህ። ግን እንደው ምን ይነግረናል? አሁን ይሄ በጣም አስደንጋጭ ነው። እንግዲህ ማንን ይወቅሳል የሚለውን ያው በሪፖርታችሁ ለዚህ ተጠያቂ የሆነውን አካል በዝርዝር ያስቀመጣችሁ እንደሆነ አይቼዋለሁ። ነገር ግን አገዛዙ በተደጋጋሚ ለዚህ ተጠያቂ የሚያደርገው በትጥቅ ነፍጥ ያነሱ ኃይሎች ናቸው። መምህራንን ይገላሉ፣ ተማሪዎችን ይገላሉ፣ ትምህርት ቤቶችን ያወድማሉ። በቅርቡም በፓርላማ የተገኘው አብይ አህመድ በአካባቢው ማህበረሰብ በሚዘልፍ ሁኔታ ነው ድንቁርና አለ በሚል ከጅብ ቆዳ ጋር ባያያዘ መልኩ በዛ አካባቢ ትምህርት እንዳይስፋፋ ያደረጉ ነው የሚል መገለጫም የሰጠው ክሱ ምኑ አጠቃላይ ሁኔታ ከፋኖ ኃይሎች ጋርም የተያዘ ነው። ለማንኛውም በጥናታችሁ ምንድነው ያያችሁት ከዚህ አንፃር? እንግዲህ በዚህ ጥናታችን ዋናው ዓላማ የነበረው በአጠቃላይ ምን ያክል ትምህርት ተቋማቶች ምን ያክል ጉዳት ደርሶባቸዋል፣ ማን ነው ዋና ተጠያቂው እና በምን መንገድ ነው ጉዳት የደረሰባቸው የሚለውን ነው ያሳየ ነው። እንዳልኩት ካለብን የሰው ኃይል እጥረት አንፃር በጦርነት ቀጠና ውስጥ ያሉ ትምህርት ቤቶች ከመሆናቸው አንፃር ኮምፕሬሄንሲቭ የሆነ እያንዳንዱ ትምህርት ቤት ተከታትለን ወይም በመምህራን ደረጃ እያንዳንዱ መምህራን ላይ የደረሰውን ሁኔታ ዶክመንት አላደረግንም። ግን በዋናነት በመሰል የሆኑ የዓለም አቀፍ ወንጀል
ጥሰቶችን ዶክመንት የሚያደርጉ ተቋማቶች የሚጠቀሟቸው መመለኪያዎች አሉ። አንደኛው ሪከረንት ድግግሞሹ ምን ይመስላል፣ ሁለተኛው ኢንቴንት ፍላጎቱ ዓላማው ምንድነው፣ ሶስተኛው ምን ያክል ሲስተማቲክ ነው፣ በተቀናጀ ሁኔታ በዛ ደረጃ ነው ወይ የተሰራ ያለው የሚለውን ነው የምትለካው። ከዚህ አንፃር ስናይ በተረጋጋሚ ስታብሊሽ ያደረግነው ነገር ምንድነው በጣም በክልሉ ስሩአውት አማራ ሪጅን በተለያዩ ቦታዎች ያገዛዙ ኃይሎች ድሮን ከመደብደብ አንፃር በተረጋጋሚ በድሮን ትምህርት ቤቶችን የደበደበው አገዛዙ ነው። ኢንፋክት የፋኖ ኃይሎች ድሮን አቅምም የላቸውም። ከዚህ አንፃር በድሮን የወደሙ ትምህርት ቤቶችን ወስዶ ሌላ ካን ነው የሚፈጸማቸው የሚለው አይነት መከራከሪያ አይ ቲንክ ብሎ ተናጋሪውን ምን ያክል ተናጋሪውን ያጋለጥ ካልሆነ በቀር እውነታነት ይኖረዋል ብዬ አላስብም። ሁለተኛ በስፋት ከመፈጸማቸው አንፃር በየትኛውም አካባቢ ከመፈጸማቸው አንፃር ኢንቴንቱ ፍላጎቱ ምንድነው የሚለውን ኤግዛሚን ስናደርግ በአንድ በኩል ተቋማቶችን ማውደም በአገዛዙ ኃይሎች በተረጋጋሚ የሚሉት ምንድነው ይሄንን ህዝብ ተቋማቶችን አውድመን ወደ ኋላ እንመልሰዋለን እንደተባለውም ድንቁርናው እያሉ እየሰደቡም ቢሆን በዛው ስቴት እንዲቀጥል ለማድረግ ፍላጎት መኖሩን ነው የሚያሳየውና በአገዛዙ ንግግሮች ከተደጋጋሚ ከመረጃዎችን ከመሬት በመናደርገው ማጣራት የተገነዘብነው ነገር ምንድነው ተቋማቶችን ማውደም ብቻ ሳይሆን በቀጣይነትም እንዳይመለሱ አድርጎ ክልሉን አጠቃላይ መጉዳት በክልሉ ያለው ውስጥ ያለውን አማራን ህዝብ መጉዳትና ወደ ኋላ እንዲቀር ማድረግ ነው። ይሄንን ደግሞ በአደባባይ ነሽመለስ አብዲሳም ሌሎችም በአደባባይ ወደ ኋላ ወደ እንመልሳቸዋለን ብለው በየዛቱ እንደሆነ ተገንዝበናል። ከዚህ አንፃር በስተት የደረሰ ሳይሆን ታስቦበት የሆነ ፕሪ ፕላንድ የሆነ ትምህርት ተቋማቶችን በማውደም ለሚቀጥሉት ዓመታት አሁን ብቻ ሳይሆን ለሚቀጥለው ትውልድም አማራ ህዝብ መሪ እንዳይኖረው የተማረ ኃይል እንዳይኖረው ለማድረግ ታስቦ እንደሆነ ተገንዝበናል። ከዛ ባለፈ ሲስተማቲክ ነው የሚለውንም አይተናል። ለምሳሌ ትምህርት ተቋማቶችን ብቻ ሳይሆን ሌሎችንም ተቋማቶችን ታርጌት ያደርጋሉ። በስፋትም የተረጋጋሚ ሪከረንት የሆነ አንዴ ብቻ ደብድቦ አይደለም። አሁን የድሮን ጥቃቶች አንተም ካልከው አንፃር ወደ 177 የሚደርሱ የድሮን ጥቃቶችን መዝግበናል። አብዛኞቹ የትምህርት ተቋማቶች ላይ የተጣሉ የድሮን ጥቃቶች ናቸው፣ የተደረጉ የድሮን ጥቃቶች ናቸውና እነዚህን ሁሉ ስናይ የሚያሳየው ነገር ምንድነው ከመግደል ባለፈ የመሰረተ ልማት ተቋማቶችን በማፈራረስ ማሳካት የተፈለገ ዓላማ እንዳለና ሲስተማቲክ እንደሆነ ማሳየት ይችላል። ከዚህ አንፃር እነዚህን ሶስቱን ነገሮች ወስተን ስናይ ምንም እንኳን በየትኛውም አካባቢ በሁሉም አማራ ክልል አካባቢ ትምህርት ተቋማቶችን መምህራኖችን ወይም ተማሪዎችን ያካተቱ ኢንሲደንቶችን በሙሉ ዶክመንት ባናደርግም በዋናነት እነዚህን ተቋማቶች ማውደም ህዝቡን መጉዳት እና በስፋት ዋይድ ስፕሬድ የሆነ ዲስትራክሽን ማምጣት ፈልጎ አስቦ የተንቀሳቀሰ ያለው ያገዛዙ ኃይል እንደሆነ በሙሉ ፐርሰንት መደምደም እንችላለን። ይሄንንም ለማመን ደግሞ አይ ቲንክ ሰፊ የሆነ ጥናትም የሚያስፈልግ አይደለም። አገዛዙ ኃይሎች ራሳቸው የሚናገሩትን ትንሽ ትኩረት ሰጥቶ የተከታተሉ በቀላሉ የሚረዳው ነውና ከዚህ አንፃር ምንም አይነት ሙከራ አገዛዙ ቢያደርግም ከተጠያቂነት ሊያመልጥ አይችልም። ኦቨርዌልሚንግ የሆነ ኤቪደንስ በእኛም ተቋም በሌሎችም ተቋማቶች እንደሚያሳየው በዋናነት ተጠያቂነቱን የሚወስደው ያገዛዙ ኃይል ነው። በሙሉ ኃይልም ወንጀሉን እየፈጸመ ያለው ያገዛዙ ኃይል ነው። ሆነ እንግዲህ የዚህ 4.4 ሚሊዮን አካባቢ ነው እንግዲህ በእናንተ መረጃ ከትምህርት ገበታ ውጭ የሆኑ የተማሪዎች ቁጥር ዛሬም ትላንትም የወጣ የቢቢሲን ሪፖርት እየተመለከትኩ ነበረ። በጣም ከባድ ቀውስ ነው እንግዲህ አማራ ክልል እየደረሰ የሚገኘው። ይሄን ነገር ለማስቆም የሚደረግ ጥረት እንግዲህ በአገዛዙ በኩል ያንበሳው ድርሻ ነው ያለው። ያገዛዙ የአማራ ህዝብ የሚጠይቀውን ጥያቄ ምላሽ በመስጠት ይሄንን ቀውስ ይሄንን ጦርነት ማስቆም የሚቻልበት ሁኔታ ያለ፣ ነገር ግን ያን ከማድረግ ይልቅ በኃይልና በማናለብኝነት ነገሩን አስፈጽማለሁ ብሎ በመግባቱ ነው ሁሉ ጣጣ ውስጥ ክልሉም የገባው። ለማንኛውም እንደው በሂደት እንግዲህ አሁን 2 ዓመት ነው ትምህርት ከተቋረጠ 2 ዓመቱ እየመጣ ነው።
ከዚህ በኋላ ምን ያህል ጊዜ ሊቆይ እንደሚችል አናቀም አንድ ተማሪ በአግባቡ በእድሜው ደረጃ ማግኘት የሚገባውን ዕውቀት የተለያዩ ነገሮችን ሳያገኝ እድሜው ይሄዳል በዚህ ጊዜ የትውልድ ጉዳት የትውልድ ክፍተት ነው የሚፈጠረውና በአጭር ጊዜና በረጅም ጊዜ ጉዳቱን እንደው መግለጽ ይቻል ይሆን ምናልባት ከዚህ አንፃር ይሄንንስ ጉዳት ጥናታችሁ አካቷል መሳይ ጥሩ ጥያቄ ነው ቁጥሩን በተመለከተ የኛ ሪፖርት 4.4 ሚሊዮን የሚለው በእነዚህ በ11 ዞኖች ነው ቅድም እንዳልኩት ሌሎች 3 ዞኖች አሉ በዚህም ይሄም ቢሆን ግምታዊ ነው እነዚህን 3 ዞኖች ስንጨምራቸው አይ ቲንክ ከ5.5 ሚሊዮን በላይ ሊደርስ ይችላል የሚል ግምገማ ነው ያለን አንዳንድ ካገዛዙ የሚወጡ መረጃዎችም የሚያሳዩት እነሱም ቢሆን ይሄንን እንደሚያምኑ የሚያሳዩ ነገሮች አሉ በቅርቡ የአማራ ክልል 2 ሚሊዮን ተማሪዎች ብቻ ነው የመዘገቡት ብሎ የተናገረበት ሁኔታ አለ ክልሉ ውስጥ አካባቢ ያለው ተማሪ ቁጥር ወደ 8 ሚሊዮን የሚጠጋ ነው ከዚህ አንፃር በእነሱ ፊገር ቢሆን ከዛ በላይ ሊሆን እንደሚችል እንገነዘባለን ነገር ግን አንተም እንዳልከው ጉዳዩ ከቁጥር በላይ ነው ቁጥሩ አንድ ነገር ሆኖ ጉዳቱ ግን ከቁጥሩም በበለጠ በጣም በርካታ ዘመናትን የሚፈጅ ነው ለምሳሌ ትምርት ላይ ያሉት ህፃናቶችን ሁኔታ ብንወስድ እንኳን አንደኛ በቅድም ባልኩት አግባብ ቋሚ የሆነ ትምርት የለም አንዳንድ አካባቢዎች ጦርነት ቀጠና ሲሆኑ ትምርት ይቋረጣል እንደገና ይጀመራል በዞኖች አካባቢ ዞናል ከተሞች አካባቢ ያለው ሁኔታ ይሄንን ነው እነዚህ ወጣቶች በጦርነት ውስጥ ነው እየተማሩ ያሉት ጦርነትን እያዩና ያደጉ ያሉት ትምርታቸው ላይ ማተኮር አይችሉም ግብአት እጥረት አለ ያስተማሪዎቹ በሙሉ ሁኔታ ትምርታቸው ላይ ማተኮርና ወጣቶችን ማገዝ ላይ ሊያተኩሩ አይችሉምና እየተማሩ ያሉትም ቢሆን ውጤታማ አይሆኑም ከዚህ አንፃር እነዚህ ወጣቶች በትራውማቲክ በሆነ ኤንቫይሮንመንት ነው ያደጉ ያሉት ትምርት ላይ ውጤታማ ይሆናሉ ብለን አናስብም አንዱ ለብዙ ዘመናት የሚኖረው ጉዳት ይሄ ነው በዚህ ጦርነት ሂደት ያለፉ ወጣቶች በስነልቦናም በጤናም ከፍተኛ የሆነ ጉዳት ይደርስባቸዋል በሌላ በኩል ደግሞ የትምርት ተቋማቶችን በድሮን በተደጋጋሚ ማውደም ማለት ጦርነቱ ዛሬ ቢቆም እንኳን እነዚህ የትምርት ተቋማቶች ፋንክሽናል ለመሆን ስራ አገልግሎት ለመጀመር ብዙ አመታት ይወስድባቸዋል ማለት ነው ስለዚህ ትምርት ቤት የተዘጉት ትምርት ቤቶች ለአሁኑ ብቻ ሳይሆን ለሚመጡት በርካታ አመታቶች አገልግሎት መስጠት የማይችሉበት ሁኔታ ነው ያለው ስለዚህ ትውልድ ላይ ትልቅ ጉዳት የሚያመጣ ነው ሂዶ አገዛዙን በሰዎች እንደሚናገሩት የአማራው ህዝብ የትምርት ላይ ያለው ትኩረት እንዲቀንስ በትምርት ውጤታማ እንዳይሆኑ ኮምፒቲቲቭ የሆኑ ህዝብን አላገለግሉ የሚችሉ ብቁ ባለሙያ እንዳይፈጠር በማድረግ በጦርነት ብቻ ሳይሆን ድረ ጦርነት በሚኖረው ወቅትም ህብረተሰቡን ለመጉዳት ታስቦ የሚፈጸም ነው ከዚህ አንፃር የደረሰው ጉድማት አሁን ባሉት ተማሪዎች ከትምርት ገበታዎች በሆኑ ተማሪዎች ቁጥር ብቻ ሳይሆን ወደፊት በሚኖረው የትምርት ተቋማቶችን ውስንነት ወይም እንደገና ለመገንባት በሚወስደው ኃይል ጉልበት ስንለካው ከአንድ ትውልድ ምናልባትም ከሁለት ትውልድ በላይ ተጎጅ የሚሆንበት ሁኔታ ነው ያለውና ከዚህ አንፃር መልቲ ዳይሜንሽናል ወይ መልቲ ዲስትራክሽን ነው ያደረሱ ያሉት ያገዛዙ ኃይሎች ይሄንንም ደግሞ በአደባባይ እየተናገሩ ያለበት ሁኔታ ነው ያለው ይሄንን ለመቀልበስ አይ ቲንክ ባጭር ጊዜ ያው እንግዲህ ይሄ ጦርነት ፈልገነው የገባንበት ጦርነት አይደለም እንደምታውቀው የአማራ ህዝብ የህልውና አደጋ ስላለበት ነው የዚህ ጦርነት ውስጥ የገባነው በዚህ ጦርነት ማሸነፍ አማራጭ የማይኖረው ግዴታ መሳካት ያለበት ግብ ይሆናል ስለዚህ ባጭር ጊዜ ማድረግ የሚቻለው ተባብሮ ጦርነቱ ባጭር ጊዜ እንዲጠናቀቅ ማድረግ ነው በረጅም ጊዜ ጦርነቱ ከቆመ በኋላ እንግዲህ በሪኮንስትራክት ከማድረግ አንፃር ትምርት ቤቶች እንደገና ከመገንባት አንፃር የትምርት ቤት ይቅርታ መሳይ የትምርት ተቋማቶችን አቅም ከመገንባት አንፃር ትምርት ተቋማቶችን ኢንፍራስትራክቸር ከመገንባት አንፃር መሰራት የሚኖርባቸው ስራዎች ይኖራሉ የዲያስፖራው ሚና ከዚህ አንፃር ወሳኝ ይሆናል ለምሳሌ ትምርት ቤቶችን መገንባት ለትምርት ቤቶች ፋሲሊቲዎችን
ማምጣት ትምህርት ተቋማቶች ላይ የሚሰሩ የሰው ኃይልን በሙሉ ማብቃት ተማሪዎች ቱቶሪያል የሚያገኙበትን ወደ ውጭ መተው መማር የሚችሉበትን ሁኔታ ማመቻቸት ይችላል ይሄ ግን የድረ ጦርነት ሁኔታ ነው በጦርነት ሁኔታ ውስጥ ሊፈጸመው የሚችለው ሁኔታ አይደለም ስለዚህ በአጭር ጊዜ ዋናው መሳካት ያለበት ሁሉም ሊረባረብበት የሚገባው ጦርነቱን በደህና ተናቆ ህብረተሰባችን ሁሉናው ተከብሮለት ወደ መሰረተ ልማት ወደ መደበኛ ህይወት እንዲመለስ ማድረግ ላይ ማተኮር መቻል አለብን ከዚህ አንፃር መጀመሪያ መግቢያችን ያለሳናቸው ሁሉም ግፊት አድርጎ መሬት ላይ ያሉ ታጣቂ ኃይሎች በአጭር ጊዜ በድል አላማቸውን እንዲያሳኩ ማገዝ በጣም አስፈላጊ ነው ማለት ነው እንግዲህ ሆነ አስተዋውሳለሁ የህወሓት ጦርነት እስከ ደብረ ሲና በዘለቀ ጊዜ በርካታ መሰረተ ልማት ተቋማት ናቸው ፈረሱት ዩኒቨርሲቲዎች የተለያዩ የመሰረተ ልማት ተቋማት ፈርሰው በርካታ ትምህርት ቤቶች ወድመው በነበረ ጊዜ አንድ ሪፖርት ወጥቶ ነበር በወቅቱ የአማራ ክልል አንድ ጉዳይ የሚመለከታቸው ባለስልጣን እስከ 500 ቢሊዮን ብር ያስፈልጋል ይሄንን የወደሙ መሰረተ ልማቶችን መልሶ ለማቋቋም የሚል ሪፖርት አቅርበው ነበር እንደውም 30 ዓመት አማራ ክልልን ወደ ኋላ የሚመልስ ነው የተፈጸመው አደጋ ወይም ደግሞ ጦርነቱ ላይ የወደመው አጠቃላይ ንብረት እንግዲህ የሰው ህይወት ሳይቆጠር ነው የሰው ህይወት የጠፋው የሰው ህይወት እንዳለው ነው ማለት ነው አሁን እንግዲህ የተጨመረበት የበለጠን የመጣው ምናልባትም 30 ዓመት ተብሏል ከዛም በላይ አማራ ክልልን ወደ ኋላ ሊመልስ የሚችል ነገር ነው እናንተ በትምርቱ መስክ ብቻ ያለው ነው ባለፈው በሰዎች የተገደሉ ሰዎችን በተለይ በድሮን እሱን ዝርዝር የጥናት ሪፖርት አውጥታቸዋል አሁን በትምርቱ ላይ ነው አጠቃላይ የመሰረተ ልማት ውድመቶችን ካስተዋልን እና ከመረመርናቸው በጣም ከፍተኛ አደጋ መከሰቱን እንረዳለን ከዚሁ ጋር ተያይዞም አሁን ህፃናት ከትምርት ቤት መራቃቸው ብቻ ሳይሆን አስገድዶ መድፈርም አለ የስነ ልቦናው ጥቃት አለ ጦርነቱ የሚፈጥረው አጠቃላይ በህብረተሰቡ ላይ የስነ ልቦና ጉዳቱን ይሄንን ስንመረምረው የበለጠ ወደፊት ከፍተኛ ስራ ለዛውም ጦርነቱን ባጭሩ መገላገል ከተቻለ ወደፊት የሚጠብቀው ስራ ግን እጅግ ፈታኝ እንደሚሆነው መገመት የሚቻለውና ከዚህ አንፃር እንደው ከወዲሁ በርግጥ ቀዳሚ ስራው ይሄንን አገዛዝ ከስልጣን ማስወገድ በዚህ አገዛዝ ቁጥጥር ስር ያለውን የአማራን ህዝብ ነፃ ማድረግ ቢሆንም ግን ደግሞ በረጅሙ መታሰብ ያለበት ይመስላልና እንግዲህ የሆነ ነገር ጀምረናል ብላችኋል ዲያስፖራውም ሌላው ማካላት የሚሳተፉበት ነው ነገር ግን ዓለም አቀፍ ተቋማትስ ከዚህ አንፃር ይሄ መጠነ ሰፊ ቀውስ ነው የአማራ ክልል ማለት እንግዲህ አውሮፓ ሀገር ብትሄድ የ3 4 ሀገራት ድምር በጂኦግራፊም ሆነ በህዝብ ቁጥር የሚያክል ክልል ነው በዚህ ደረጃ ቀውስ ውስጥ የገባን ዓለም አቀፍ ተቋማትም ዓለም አቀፍ ድርጅቶችም ከዚህ አንፃር በድጋፉ ላይ እጃቸውን ማስገባት በለጥሪው ምላሽ መስጠት ያለባቸው ይመስለናል ከወዲሁ ስራ መጀመር የለበትም ሆነ ትክክል ነው መሳይ አይ ቲንክ የዓለም አቀፍ ተቋማቶች የሚጠበቁት ሜና አለ እኛም በሪፖርታችን ይሄንን አመላክተናል በሪኮሜንዴሽን በሚለው ሴክሽን ውስጥ የዩኤን የአፍሪካ ህብረት ምዕራባውያን ሀገራት እንዲሁም በአፍሪካ ተቋማቶች በሙሉ የሚጠበቅባቸውን ግፊት እንዲያደርጉ ጠይቀናል በጠቅላላው ስናስቀምጠው 3 አይነት ሚናዎችን እናያለን አንደኛው እነዚህ ወንጀሎች በአገዛዙ ነው የተፈጸሙት ያገዛዙ ኃይሎች ለፈጸሙት ወንጀል ዓለም አቀፍ ጦር ወንጀል ተጠያቂ መሆን መቻል አለባቸው ከዚህ አንፃር ዩናይትድ ኔሽንም አፍሪካ ህብረት ውስጥ አንድ አካል የሆነው የአፍሪካን ኮሚሽን ፎር ፒፕልስ እነዚህ ሁለቱ ተቋማቶች የራሳቸውን ፋክት ፋይንዲንግ ሚሽን ልከው የደረሱትን የመብት ጥሰቶች እና ወንጀሎች አጣርተው የሚመለከታቸው አካላቶችን ተጠያቂ እንዲያደርጉ ግፊት ማድረግ አለባቸው ይህንን ስራ እንዲሰሩ ጠይቀናል ከዚህ አንፃር እኛም ያው ከዚህ በፊትም ምናልባት በተለያዩ ሚዲያዎች እንደገለጽ ነው የአማራ ማህበር ፕሪቶሪያ ዩኒቨርሲቲ ጋር በመሆን የአፍሪካ ህብረት አንድ አካል የሆነው አፍሪካን ፒፕልስ ኤንድ ሂውማን ራይትስ ኮሚሽን ውስጥ ከሳለን በተለይ ኦሮሚያ ላይ የደረሰውን የዘር ጭፍጨፋ በተመለከተ ከሁለት ዓመት በፊት ያስገባ ነው ከሳለ እንደዚሁ መሰል ስራዎችን ለመስራት አሁንም እቅድ ላይ ነው የምንገኘው ስለዚህ አንዱ ዓለም አቀፍ ተቋማቶች የሚጠበቅባቸው በአጭር ጊዜ ወንጀሉን የሰሩ አካላቶች ተጠያቂ እንዲሆን ማድረግ ነው ሁለተኛው የትምህርት ተቋማቶች ጉዳት እንዳይደርስባቸው በዓለም አቀፍ ህግ በማስታወስ አገዛዙ ይህንን
ስራ እንዲያቆም ማድረግ ነው። በአጭር ጊዜ ፕሪቨንቲቭ የሆነ የመከላከል ሚና መስራት መቻል አለባቸው። ለተፈጸሙ ወንጀሎች ተጠያቂነትን ማስፈን መቻል አለባቸው። ሶስተኛው ደግሞ ክልሉ በአጭር ጊዜ የሁማኒቴሪያን ኤድ እየደረሰ አይደለም። አብዛኞቹ ትምህርት ቤቶች ላይ ያሉ ህጻናቶች ትምህርት ተቋማቶች በሙሉ በረሃብ ውስጥ ሆነው ነው ትምህርት ለመስጠት እየተሞከረ ያለው። አንዳንድ የኢትዮጵያ ክልሎች ላይ የትምህርት ቤት ምገባ ተጀምሮ ህጻናቶች እየተመገቡ የሚማሩበት ሁኔታ አለ። በአጠቃላይ ግን አማራ ክልል ላይ እርዳታ እንዳይደርስ ስለተደረገ ተማሪዎች ረሃብን ተጋፍጠው ነው ትምህርት ቤት ለመሄድ እየሞከሩ ያለው። በአጠቃላይ ህብረተሰቡም ከፍተኛ የሆነ ረሃብ ውስጥ ነው ያለው። በቅርቡ ዩኤንኦቻ ባወጣው ግምገማ በሚቀጥለው አመት በፈረንጆች አመት ከ10 ሚሊዮን በላይ የሚሆን አማራ ክልል ነዋሪ በቀጥታ የእርዳታ ላይ የተመሰረተ ህይወት ይኖረዋል ብሎ ኤስቲሜት አድርጓል እና አብዛኛው ህዝብ እርዳታ ፈላጊ የሆነበት ሁኔታ ነው ያለው። ስለዚህ ከዚህ አንፃር እርዳታ እንዲደርስ ማድረግ መቻል አለባቸው። ይህንን አገዛዙ እርዳታ እንዳይደርስ የሚያደርገውን እቀባ ማውገዝ መቻል አለባቸው። ከዚህ አንፃር እኛም ግፊት ማድረግ መቻል አለብን። የሚመለከታቸው ሰብአዊ መብት ላይ የሚሰሩ ኢትዮጵያ ላይ የሚሰሩ የአማራ ህዝብ ወዳጅ የሆኑ አካላቶች በሙሉ ይህንን ግፊት ማጠናከር መቻል አለባቸው። ከመካከለኛ እስከ ረጅም ጊዜ አንፃር እንግዲህ እንዳልከው አንተ እነዚህ የደረሰው ውድመት ለብዙ ትውልድ የሚቀጥል ስለሆነ ካሁኑ ዝግጅት ማድረግ መቻል አለብን። ከዚህ አንፃር አንዳንድ ተሞክሮች አሉ። ከዚህ በፊት ዲያስፖራዎች ገንዘብ ሬዝ አድርገው ትምህርት ተቋማቶችን ደግፈዋል። ተማሪዎች ቲቶሪያል እንዲያገኙ ያደረግንበት ሁኔታ አለ። በተለይ ከሰሜን ኢትዮጵያ ጦርነት ጋር ተያይዞ ህወሓት ደርሶ ውድመት ያደረሰባቸው ከትምህርት ገበታቸው ያፈናቀላቸው ተማሪዎች በብሔራዊ ፈተና ከማብቃት አንፃር ቱቶሪያሎችን የአማራ ማህበራቶች በአንድ ላይ መጥተው የገንዘብ ድጋፍ በማድረግ ቱቶሪያሎችን እንዲሰጡ ያደረግንበት ሁኔታ አለ። አዳሪ ትምህርት ቤቶችንም ለመገንባት አንዳንድ ኢኒሼቲቮች ተጀምረዋል። እነዚህን ስኬል አፕ አድርገን በትልቅ ደረጃ ለመስራት በሚያስችል ሁኔታ ዝግጅት እያደረግን ነው። ቅድም ካልነው አንፃር ወቅቱ ሲሆን በስፋት የምንሄድበት ይሆናል። እንግዲህ ሆነ ምናልባት በሪፖርቱ ላይ ለህዝብ መገለጽ ያለበት ነገር አለ የምትሉት ካለም እንድታቀርብ እድሉን እሰጣለሁ። በመጨረሻ ግን አሁን ይህንን ሪፖርት እንግዲህ ዓለም አቀፍ ተቋማት እንዲደርሳቸው እንዳደረጋችሁ ተስፋ አደርጋለሁ። ምንድነው አስተያየት የላቸውም ወይ? ተቀብሎ ብቻ ዝም ነው ወይ? እርግጥ አንዳንድ ነገሮችን ሲያደርጉ እናያለን። ግን በችግሩ ስፋትና ህዝብ ላይ በመጣው መከራና ስቃይ አንፃር ምላሻቸው እጅግ በጣም አዝጋሚና አነስተኛ ነው ማለት እንችላለን። ከዚህ አንፃር ስራዎች አያስፈልጉም ወይ? አሁን ይህንን ሪፖርት አይቶ ዝም ይባላል? የዚያውን ዋሽንግተን ዲሲም ሆነ በተለያዩ የዓለማችን ከተሞች ሰልፎች መደረግ አለባቸው፣ ውድጎታዎች መደረግ አለባቸው። ይሄ በመዋቅር ደረጃ አገዛዙ መዋቅራዊ ጥቃት እያደረገ እንዳለም አክስልቶ አቅዶ የአማራን ህዝብ ማድቀቅ ብሎም በኢትዮጵያ ለረጅም ጊዜ በስልጣን ላይ ለመቆየት ይሄን ማህበረሰብ ከጥቅም ውጭ ማውጣት አቅም ማሳጣት አለብኝ ብሎ ሂሳብ ሰርቶ የገባበት ጉዳይ እንደሆነ ይታወቃልና ከዚህ አንፃር ያለም ውጭ የሚገኙ ኢትዮጵያውያንም ብዙም ሲንቀሳቀሱ አናይም። ይሄን በማስተባበር ረገድ የናንተስ ማህበር ኃላፊነት የለበትም ወይ? እንደው በመጨረሻም መልእክት ካለ ብዙ ጥያቄዎችን አንድ ላይ መጣውብ። መልካም መሳያትን ሪፖርቱን በተመለከተ ብዙ እንዳስ ሰዎች ሪፖርቱን እንዲያነቡት በትምህርት ቤት ደረጃ በድሮን የተጨፈጨፉ በከባድ መሳሪያ የተጨፈጨፉ አሁን በአሁኑ ሰዓት ሪፖርቱን ባወጣንበት ወቅት ሚሊተሪ ካምፕ የሆኑ ትምህርት ቤቶችን ዝርዝር ሁሉ አካተናልና ብዙ መረጃ አለ። ይህንን መረጃ ለማግኘት ዌብሳይታችን ውስጥ ገብተው እንዲያነቡ ተመልካቾችን ጋብዛለሁ። በአጠቃላይ ከየኛ ማህበር እንደዚህ አይነት ስራዎችን ተከታታይ ሪፖርቶችን ስለሚያወጣ ሌሎች ሪፖርቶቻችንም እንዲያዩ ጋብዛለሁ። አንተም እንደጠቀስከው ከዚህ በፊት የሚያወጣ ነው አለ። አሁንም ደግሞ የስቴት ኦፍ ኢመርጀንሲው ከታወጀበት ጀምሮ በሁለት ዓመት የደረሱ የሰብአዊ ቁሳዊ ውድመቶችን በተመለከተ ሪፖርት እያዘጋጀን ነው። ሐምሌ መጨረሻ ላይ እሱን የምናወጣ ነው የሚሆነው። መሰል ሪፖርቶችን ማውጣቱን እንቀጥላለን። እነዚህን ሪፖርቶች የምናወጣው ቅድም እንዳልኩት በአንድ በኩል ለታሪክ ሰንዶ ለማስቀመጥ ነው። በሌላ በኩል ደግሞ
በተለያዩ ዓለም ክፍሎች የሚገኙ የዲያስፖራ አካላቶች ያሉባቸው ሀገራት መንግስታቶችን ስለ አማራ ህዝብ ጉዳይ ለማስረዳት ግንኙነቶችን ሲመሰርቱ እንደ መረጃ እንዲያስገቧቸው በማሰብ ነው። ከዚህ አንፃር ሁሉም ሪፖርቱን ከማንበብ ባለፈ ባላቸው በሚኖሩበት ሀገር በሚኖሩበት መስሪያ ቤት ባሉት መፍጠር በሚችሉት መድረክ በሙሉ ሪፖርቶችን መሰረት አድርገው የማስተማር የመውጣት ስራ እንዲሰሩ ግፊት እናደርጋለን፣ እናበረታታለን። ጥያቄ ያላቸው አካላቶች እኛ ጋር በዚህ ዙሪያ መስራት የሚፈልጉት አብረው እንዲሰሩ እና መስራት ፍላጎት ካላቸው እንደምንሰራ በዚሁ መግለጽ ወዳለው እንደ ተቋም መሰል ስራዎችን መስራታችንን እንቀጥላለን። አንተም እንደምታውቀው ከአሜሪካ መንግስት ጋር ተያይዞ ቋሚ የሆኑ ግንኙነቶች አሉ። እሱን አጠናክረን እንቀጥላለን። ስራዎቹ በሚገባው ደረጃ እየተሰሩ አይደለም። ውጤታማነታቸው አንተም እንዳልከው በቂ ነው ብለን አናስብም። በስፋት ህብረተሰባችን መሳተፍ መቻል አለበት። ከዚህ አንፃር ውስጣዊና ውጫዊ ተግዳሮቶች አሉ። ውስጣዊን ከመሆን አንፃር በውስጥ ያሉ ተግዳሮቶችን ስናነሳ ህብረተሰቡ ከማህበራዊ ሚዲያ ባለፈ በደም ኤቪደንስ ቤዝድ በመረጃ ላይ የተመሰረተ ፐርሰናላይዝ አድርጎ ታሪክ ላይ የተመሰረተ ለዛም ነው በሪፖርቶቻችን ጉዳት የደረሰባቸው ትምህርት ቤቶችን ጉዳት የደረሰባቸው ህጻናቶችን ታሪክ ሁሉ እናካትታለን። ታሪክን መሰረት ባደረገ መረጃን መሰረት ባደረገ ሁኔታ ሪፖርቶችን በመጠቀም ውጤታማ የሆነ ስራ ከመስራት አንፃር ክፍተቶች አሉ። በስፋት ከመስራትም አንፃር አይ ቲንክ ብዙ ሰው በገንዘብ ሬዝ በማድረግ በተለያዩ መንገዶች አስተዋጽኦ ያደርጋል። ግን ኢትዮጵያን ያልሆኑ ኃይሎችን ለይቶ እነሱን ከማስተማር አንፃር በቂ የሆነ ስራ እየተሰራ አይደለም። ከዚህ አንፃር ብዙ ሰው ወደዛ መግባት መቻል አለበት ብለን እናስባለን። ምንችለውን እገዛ እናደርጋለን። ግን ሰው ፋይዳውን ተገንዝቦ ወደዛ ትኩረቱንም እንዲያዞር በዚሁ ማስገንዘብ ወዳለው። ውጫዊ የሆኑ ተግዳሮቶችም አሉ። አንተ እንደምታስበው በአጠቃላይ የሰብአዊ መብት ተቋማቶች በዓለም ደረጃ በተለይ አሜሪካ ከየሄደችበት ወይም አሜሪካ ውስጥ ካለው ለውጥ ጋር ተያይዞ የሂውማን ራይት እንደ አጀንዳ ያለው ተሰሚነት እየቀነሰ ከመምጣቱ ጋር ተያይዞ ምዕራባውያን መንግስታቶች ለመሰል ውይይቶች ያላቸው ፍላጎትና ውይይቶችን መሰረት አድርጎ እርምጃ ከመውሰድ አንፃር ትንሽ መቀዛቀዝ አለ። ስለዚህ ከዚህ አንፃር ወቅቱን የዋጀ መልእክቶችን ማውጣት መቻል አለብን። ሰዎች ተገድለዋል፣ ሰብአዊ መብት ተጥሷል ከማለት ባለፈ አሜሪካ የአማራ ክልል ጦርነት በመኖሩ ምን አይነት የብሔራዊ ጥቅሞቿ እየተነኩ እንደሆነ ሀገሪቷ ኢትዮጵያ ሰላማዊ ባለመሆኗ የካምፓኒዎቿ ሊያገኙት የሚችሉትን ጥቅም ኢኮኖሚ ጥቅም የኢንቨስትመንት ኦፖርቹኒቲዎች ሉዝ እያደረገች እንደሆነ በቀጠናው ሰላም ባለመሆኑ አጠቃላይ የምዕራባውያን ሀገራት ብሔራዊ ጥቅም እንዴት እየተጎዳ እንደሆነ ማስረዳት ላይ ያተኮረ አዲስ ናሬቲቭ አዲስ ላንጉጆችን መጠቀም መቻል አለብን። ስለዚህ ከዚህ አንፃር የተወሰኑ አሜንድመንት ማስተካከያዎችን ማድረግ መቻል አለብን። ከትርክትም አንፃር ዞሮ እነዚህ ሁለቱ ተዳምረው የምንፈልገውን ያክል ውጤት ተሰርቷል ብለን እናስብ። በአጠቃላይ ኢትዮጵያ ውስጥ ብቻ ሳይሆን በዓለም ዙሪያ ጦርነት ከመኖሩ ጋር ተያይዞ ፋቲግ የሆነ መሰላቸት ነገር አለ በምዕራባውያን መንግስታትና በዓለም አቀፍ ተቋማቶች። ዞሮ ግን ምክንያት ከመደርደር ባለፈ እኛ ውጤት ማምጣት ስለሆነ መለኪያችን መሆን ያለበት ውጤት ከማምጣት አንፃር አዳዲስ መልእክቶችን እንዴት ላምጣ፣ ያልተለመዱ ስልቶችን እንዴት ልጠቀም፣ ምን አይነት ዶክመንቶችን አስገብቼ ምን ጥያቄዎችን ምን ኮንክሪት የሆኑ ዲማንዶችን ላስገባ የሚለው ላይ ከመድረክ ወይም ከአደባባይ ባለፈ በጀርባ ውይይቶችን፣ ንግግሮችን፣ ምክክሮችን ማድረግ መቻል አለብን። ይህንን ለአማራዎች ብቻ ሳይሆን ከአማራም ውጭ የሆኑ ለአማራ ህዝብ ተቆርቋሪ የሆኑ ኢትዮጵያን ያልሆኑ አካላቶችን በሙሉ ማስተባበር መቻል አለብን። ከዛ አንፃር ምንችለውን ሙከራ እያደረግን ነው። ጥረታችንን አጠናክረን እንቀጥላለን። መሳይ በጣም ነው ማመሰግነው ሆነ ከአማራ ማህበር በሰሜን አሜሪካ እግዚአብሔር ይስጥልኝ። እኔም አመሰግናለሁ። መሳይ መልካም ቀን